የሚፈጽምሽ በጣም ጥሩ የሆነ ነገር ነው ያሰብሽው። ከዚህ ጋር አያይዤ ልናገር የምችለው ስለ ሱሪ ስለ አጭር ቀሚስ ነው። እንግዲህ የዝሙት መንፈስ ገብቶ የረበሻት በባሏ ምክንያት ቢሆንም ቢመስልም ግን ከሷ ነው የወጣው። ሊያበላሻት የዝሙት መንፈስ ሊያስገባ የሚፈልግ የቡዳው መንፈስ ነው ይሄን ያደረገው። ምንም እንኳን ጥርሷን ባታንሳጥጥም ግን ከአንድም ሁለት ጊዜ ችግር ገጥሟታል። በጥርሷ ላይ ሲያጌጡ ይመላልጣሉ የሚባለው ቡዳው በተዘዋዋሪ መንገድ ጥርሷን ሊያረግፍ አስቦ ነበረ፣ ተርፋለች። ማዲያት ሊያወጣባት አስቦ ነበረ፣ ተርፋለች። የቡዳ መንፈስ እንግዲህ ትልቁ ስራው መልክን፣ አቋምን፣ ሰውነትን ማርገፍ ነው፣ ወይም ደግሞ እንዳይታይ መደበቅ ነው። የኔ ሚስት ናት የኔ ብቻ ናት ብሎ የሚያስብ ከሆነ መደበቅ ነው። በእርግጥ ትገላለጥ ማለት አይደለም። ያን ያክል ግን ራስን በጨለማ ክፍል ውስጥ ደብቆ እያለቀሱ እኔ መልክ የለኝም እኔ ውበት የለኝም ብለው ጸጉር ያላቸውም ሴቶች ሂውማን ሄር አድርገው እንዲወጡ ያስገድዳል። ቆንጆ የሆኑ የሚገርም ውበት ያላቸው ሴቶች ለምን ላያቸው ላይ ቀለምና ሊጥ እንደሚደፉ አላውቅም። በጣም እኮ ነው የሚያምሩት እኮ ውብ ናቸው፣ ግን ይጨምሩበታል። ይሄን ይቀነደባሉ። የማይለቀለቁት ነገር የለም። ፊታቸው እንዲህ ብትሉት እዚህ ጋር እጃችሁ ላይ አንድ ግን ብሎኬት ሊገነባ የሚችል ዱቄት ነው የምታገኙት። በቃ ማለት እንጃ ምንድን ነው የጎደላችሁ? ቆይ እሺ ሌሎቹስ እሺ የጎደለ ነገር አለ ብለው ነው ጎደሎንም ብለን ነው። መልክ በጣም አለኝ ብላችሁ የምታስቡ ሰዎች ለምንድን ነው የምትጨምሩበት? በሰርጋችሁ ቀን በድግስ ቀን ፈጽሞ ታይቶባችሁ የማይታይ የሆነ ነገር መጥቶ እንደዚህ ሲሚንቶ እንዲያርጉ ግንበኛ እንዲህ የለጠፈባችሁ የምትመስሉት በእውነት እንዴ ምንድን ነው ይሄ ነገር? ነገሩን ቀለል አድርጋችሁት ነው ማሰብ ያለባችሁ። አመዳም ሆኖ ላለመታየት ባዝሊን መቀባት በቂ ነው። ቪቪያ ወይም ኒቪያ ክሬም ካለ እሷን ይችልቻ አድርጎ ፊታችሁን ቀባቀባ ማድረግ ነው። ሰንስክሪን ምናምን እንደዚህ ምናምን እያላችሁ የምታደርጉት በገዛ እጃችሁ የምትጠሩት ኮተት ነው። እና የዝሙት መንፈስ በራሱ ብቻውን አይደለም የሚገባው፣ ኮተቶች ራሱ ይስቡታል። እንዴ አሮጊቶች ሆነው ትልልቅ እናቶች ሆነው በዚህ አጋጣሚ እንዲያን ቪዲዮ ካለ እንደው ከንግግሬ ጋር ብታገናኙት ደስ ይለኛል። በጣም ትልልቅ እናቶች ሆነው የማትጠብቁት አይነት አለባበስ፣ ወፍራም ናቸው፣ መቀመጫቸውም ሰውነታቸውም ሁሉ ነገራቸውም እንኳን ታይትና ጠባብ ታይት አድርገው ተገላልጠው እና እንደዛ ውጥርጥር ብለው ወጥተው ቀርቶ ሰፋ ያለ ቀሚስ ለብሰውና ነጠላም ጣል አድርገው እንኳን በተሸፈነ ህገወጥ የሆነ ቅርጽ ይዘው እንግዲህ ወይ በስፖርት አልቀነሱት ሰውነታቸውን እንደዛ ሆኖ እየተሞናደሉ 4 ሜትር 4 ሜትር እየተወዛወዙ ይሄዳሉ። ደሞም አያፍሩም፣ አይፈሩም፣ ምንም ነገር አይመስላቸውም። ኮራ ብለው ዘና ብለው ነው የሚሄዱት። ለነገሩ እኛ ላይ ያለ ነገር እኮ አይታየንም፣ ሰው ላይ ሲሆን ነው የሚታየን። ድንገት መስታወት ካለ አለፍ ሲሉ ካዩት እንግዲህ ምን እንደሚሰማቸው አላውቅም። እናቶች፣ ትልልቅ እናቶች ኧረ በማርያም ሰብሰብ ብሉ። በእውነት ጥሩ አይደለም። የእናቶች ወግ ምን አደረገ? ምን አጠፋ? ፋራ እንዳትባሉም ተባሉ። ምን ችግር አለው? ይሄንን ልብስ ለብሶ ማን ነው ታዲያ አራዳ የሚላችሁ? የልብስ አራዳ ሆናችሁ የአእምሮ ድሃ እንዴት ትሆናላችሁ? እና ባለባበስ አይደለም እርድና፣ በአመለካከት በጭንቅላት ነው። አንዳንድ ሴቶችን አገኛቸዋለሁ። መምህር የኔ እኮ በዘመኔ የዛሬ 20 ዓመት 30 ዓመት እኮ የሚገርም አራዳ ነበርኩኝ፣ ዛሬ ቀን ጥሎኝ እንጂ እንደዚህ ሆኖ ይላሉ። እውነት ቀሚስ መልበስ፣ በእድሜ ጸጋ መግፋት፣ በሰላም መኖር ቀን ጥሎሽ ነው? እንደዛ አይነት ልብስ ለብሶ አራዳ ሆኖ በቃ የሚገርም አሪፍ ስታይል ለብሶ መሄድ ብቻ ነው ዘመናዊነት ማለት? እንደዛ ብላችሁ እንዳታስቡ ባካችሁ፣ ስለ እግዚአብሔር። አንደኛ በቃ ይሄ አቋማችሁን የምትገልጹበት ባዕድ የሆነ ነገር በመጨመር የምትገልጹበት አመለካከታችሁን አስወግዱ። ሁለተኛ ነገር ደግሞ የዝሙት መንፈስ በገዛ እጃችሁ እየሳባችሁ ራሳችሁን አትጉዱ፣ የምትወልዷቸው ልጆችንም አትጉዱ። ዛሬ እኮ የሚገርም ልብስ ለብሰሽ በጣም የተገላለጠ ምርት የሚያሳይ ደረትን ተገልጦ ከኋላም አጠቃላይ የሆነ አዋርድ ጉማ አዋርድ ነው ምናምን እየተባለ ሲመጣ ሴቶች የሚለብሱት ልብስ አይታችኋል አይደል? እሱስ እሺ እንደው እይታ ነው፣ ካሜራ ነው እንበል። ሁልጊዜ በየቀኑ ለብሰው አትሄድም። ግን የሆነ ሴሪሞኒ የሆነ ፕሮግራም አለ ሲባል በጣም በሚገርም አይነት መልኩ ለብሰው የሚመጡ ሰዎች እውነት ሰላም ነው? ግን ጤነኞች ናችሁ? ህይወታችሁ ጥሩ ነው? አንቺና ባልሽ ሰላም ናችሁ? ልጆቻችሁ ነገ ለምትወልጁ ልጅስ ነገ ለምታገቢ ባልስ አታዝኝም? ዛሬ ላይ ቆንጆ ሆነሽ አምሮብኛል ብለሽ የምታስቢ አለባበስ ምን ኮተት እንደሰበሰበብሽ በምን ታውቂያለሽ? ውጤቱ ሪዛልቱ የሚታየው በእያንዳንዱ ቀን ላይ ሰላምሽን ስታጪ፣
ከባልሽ ጋር ከፍቅረኛሽ ጋር ከጮኛሽ ጋር አለስማማ ስትይ ከትዳርሽ ውጪ ቺት ስታረጊ ወይም ደግሞ ቺት የሚያደርግሽ ሌላ ሐሳብ ሲመጣ አንቺም ሐሳብ ሲመጣብሽ ባልሽም ባንቺ ላይ ቺት ሲያደርግ ያ አንቺ ላይ ያለው ቅርጽሽን አይተው መልክሽን አይተው ፈገግታሽን አይተው ሌሎች ነገሮችን አይተው ሲመኙሽ ለዝሙትም ሆነ ለትዳር ሲመኙሽ የነበሩ ወንዶች መንፈስ አንቺ ላይ ተቀምጦ ባልሽን ምን የሚያደርገው ይመስልሻል? ዋው ስታምር ረችን ነበር ማግባት ብሎ ይሞክርና ሊጠይቅሽ ይመጣል። ወይ ዘሮ ከዚህ ስትዩ ወይ ደግሞ አልፈልግም ስትዩ ወይ እልህኛ ስታረጊው ያው ትዳርሽ ላይ ይዝትብሻል። ከዛስ ወይ እግዚአብሔርን አልተከተልሽ ወይ ደግሞ እንደው በአግባቡ ለወንዶቹም መልሰሽላቸው ሶሪ ብለሽ አልተለየሻቸው ካጠገቤ ስታርቂያቸው በጠረባ ብለሽ ወይም ደግሞ በጥፊ ብለሽ መንፈሳዊም ሳትሆኚ ትዳርም ፈልገሽ ስታገቢ ትዳርሽም ተበትኖ እንዴት ነው የሚሆነው? እኔ አንድ ማቃት አርቲስት አለች። ታገባለች እምቢ ይላታል፣ ታገባለች እምቢ ይላታል። ልጅ እኮ አይደለም ትዳሩ ራሱ የባህሪ ለውጥ የጸባይ ለውጥ ማምጣት እንዳለባት ሲነገራትም ደግሞ እኔ ምን አደረኩ? እኔ እኮ ቤተ ክርስቲያን እሳለማለሁ እኮ መንፈሳዊ ሰው ነኝ ይላሉ እንዴ። እና እስቲ እንደው ባካችሁን ተገልጦ መታየት ወይም ደግሞ ራስን ኤክስፖዝ ማድረጉ ምን ያህል ለጠቀማችሁ ቁጭ ብላችሁ ተመራመሩ። እስቲ ማስታወሻ ያዙና እድሜያችሁን አስሉት። ከመጀመሪያ ጀምሮ ከነማን ጋር ምን አይነት ህይወት እንደነበራችሁ ዝም ብላችሁ በወረቀት ጻፉት። እስቲ ቀዳችሁ የምትጥሉት ወረቀት ነው መሆን ያለበት። ከዛ አስሉትና እዩት፣ ተመራመሩ፣ ጸልዩበት፣ ጉዳዩን እዩት። ከዛ ትዳርሽን የሚያጣሽው እጮኛሽን የሚያጣሽው ፍቅረኛሽን የሚያጣሽው ሰላምሽን የሚያጣሽው ያጣው ወንድሜ አጠቃላይ ሴሰኛ አሁን ወንድ አርቲስቶቻችን በቃ ጫት ይዘው በዚህ ጫት ይዘው መሄድ ነው። እዛም ሱክ ማለት ነው። በጣም እኔ ያዝናለሁ፣ ያሳዝኑኛል። ለምን ታይተዋላ? አትታዩ አይደለም ግን ጸልዩ፣ የጸሎት ህይወት ይኖራችሁ፣ ስገዱ። ፊልማችሁንም ድራማችሁንም ቲያትራችሁንም ስትሰሩ ከእግዚአብሔር ጋር ካልሆነ ትበላላችሁ። እንዳለ ጫት ቤት ነው የሚገኙት፣ እንዳለ መጠጥ ቤት ነው የሚገኙት፣ ጭፈራ ቤት። ለዚህ ምልክቱ አንዱ የሚሰሩት ፊልም ውስጥ ጭፈራ ቤት የሌለበት ፊልም የለም። ውጤት ብለው ወይም ደግሞ ለመዝናናት ብለው የሚያመጡት የሆነ በቃ ጥሩ ነገር ነው ብለው የሚያስቡት እንትን መጨፈሪያ ቤት ነው። ሄዶ ቁጭ ብሎ ጭልጥ እያደረገ እየቆዘበ ደራሲዎቹም ራሳቸው ስለሆኑ ለሰላማቸውን የሚያገኙት እስቲ ፈታ ብዬ ልምጣ ብለው የሚሉት ቤተክርስቲያን አይደለም፣ ወይም ደግሞ የሆነ እንደው ሌላ ጥሩ ነገር ቦታ አይደለም። በቃ መጠጥ ቤት ነው፣ መጨፈር ነው። እስቲ ፈታ ብለን እንምጣ ነው፣ መጨፈር ነው ፊልሙም ራሱ። ከዛ እውነተኛ ህይወታቸው መጨፈር ነው። ተለብቀው አርቲስት ስለሆኑ እንዳይታዩ ሰው እንዳይቀየማቸው ጫታቸውን የሆነ ቦታ ይዘው ቁጭ ብለው ይቅማሉ። ህይወታቸው ከዛ ውስጥ አይወጣም። እነሱን ግን በቤተሰቦቻቸው የዛር መንፈስም ሊሆን ይችላል፣ በዝሙት በእህቶች በዝሙት መንፈስም ተበልተው በሰዎችም እይታ ወይኔ ሲያምር ተብለው መቼም ለምን ቆንጆ ሆንኩ አይደለም፣ ግን በማንኛውም አይነት መንገድ ተወለድ ተፈጠር፣ ምንም አይነት መልክ ይኑርህ፣ አማላይም ሁን፣ ግን እግዚአብሔርን ይዘህ እየሰገድክ እየጾምክ እየጸለይክ ስራህን ብትሰራ ችግር የለውም። ዘፋኝነትን አላልኩም። አርቲስቶች ድራማ ቲያትርና ፊልም በዚህ ውስጥ ያላቸው አርቲስቶችን ያልኩት። ስለ ዘፋኝነት አይመለከተኝም። ዘፈን ኃጢአት ነው። ዘፋኝ መንግስተ ሰማያትን አይወርስም ብሏል። ምንም ማድበስበስ አያስፈልግም፣ አይወርስም። እንዲህ ብትሉት ዘፋኝ ያለው እኮ ሙዚቃ እኮ ምናምን አይገባኝም እኔ። በቃ ዘፋኝ መንግስተ ሰማያትን አይወርስም። ዘፋኝ ማለት ስለ ዓለም፣ ስለ ዳሌ፣ ስለ ሽንት፣ ስለ ጡት የሚዘፍን ማለት ነው። በቃ ወደ ማገባደጃው ደርሻለሁ። እግዚአብሔር ሁላችንም ምህረቱን ይላክልን። አጭር ቀሚስ አጭር ሱሪ ማነው ታይት ሱሪ ለብሳችሁ ወይ ጥብቅ ያለ ነገር ለብሳችሁ ገላችሁን የምታሳዩ እህቶች አልቆጣም፣ ምንም አይደለም። ይሄን ነገር ልናገር የምችለው በወንድማማችነት ነው። ህይወታችሁን ብቻ ይሁት። በቃ በዚህ አይነት አለባበስ በዚህ አይነት ማንነቴ ምን አተረፍኩ፣ ምን መጣብኝ፣ ነገር ምን ተጠቀምኩ ብላችሁ ይሁት። ገንዘብ የምታገኝ እንጀራሽ ከሆነ ኩል የምትሸጥ ኮስሞቲክስ ቦታ የምትሸጥ ሴት ከሆነች አይ መምህር ኢየሱስማ ይገባናል፣ ግን እኮ ቢዝነስ ነው ምናምን ሊሉኝ ይችላሉ። ጸጉር ቤት የሚያላቸው ኧረ መምህር እንዴ ጥፍር አታርጉ አትበል፣ ቢዝነሳችን አትንካብን፣ ጥፍር እንሰራለን ብለን እንደኛ እዚህ እንደ ፈጣሪ ጥፍር እየተከልን ነው እናንተ። ሌላው ትምህርት አሪፍ ነው፣ ይሄኛውን ግን አትንካብን ትላላችሁ። ሌሎችም ደግሞ እንደዚሁ አጫጭር ቀሚስ የሚሸጡ ታይት ምናምን የሚሉ ሁሉም ደግሞ ቢዝነሳቸው ሲነካባቸው ለነገሩ ልክ እኮ ነው፣ ግን ምን ይደረግ በቃ ይሄን ጨርቅ ልሽጠውና ከዛ በኋላ ልሳገባለሁ ወይም ደግሞ እውነቱን ነው ግን ምን እናርግ ጊዜው ነው እንግዲህ ቻለው እያሉ ይኖራሉ። ያዋጣል እንደዚህ ማለት። በሁሉም ዘርፍ ያላችሁ ሰዎች እንደዚህ የተባለ
እሺ አንተ የምታምር ቆንጆ እህት ወይም ደግሞ ልጅ ትኖርሃለች። ከቤት እንዳትወጣ ስርዓት እንድትይዝ ቤተክርስቲያን እንድትከታተል ትፈልጋለህ። ሸጠህ የምትመጣው ግን ወይም ደግሞ ሰርተህ የምትመጣው ግን ምናልባት ሴቶችን ለዝሙት የሚዳርግ እቃ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ወይም ደግሞ ሌላም ነገር ያንተ ቤት ውስጥ እንዲመጣ የማትፈልገው እንዲበላሹብህ የማትፈልገው ነገር ሌላ ቤት ላይ ያበላሽህ ነው ያለው። እንዴት ታየዋለህ ይሄን ወንድሜ? እህቴስ አንቺ እንዲሆንብሽ የማትፈልጊው ልጆችሽ ላይም ሆነ ቤተሰቦችሽ ላይ ማንም ላይ እንዲሆንብሽ የማትፈልጊው ነገር ለምን ሰው ላይ እንዲሆን ትፈልጊያለሽ? እና አንዳንዴ በራሳችን ቦታ ላይ በእኛ ጫማ ውስጥ ገብተን በሰው ጫማ ውስጥም ገብተን ሁለቱንም ማየቱ ጥሩ ነው ብዬ አስባለሁ። እና እግዚአብሔር ይማረን። ሰላም ነው።